ቲና ወይ ምን እየሆንሽ ነው? እንደውም ምን ይማልድ ለምንድን ይቅርታ የምጠይቀው? ለባው በጣም ትንሽ ብር ነው። 10 ሺህ ካለ ደግሞ 5 ሺህ ይዛ ከዚህ ቤት ትወጣለች ማለት ነው። ከማትፈልገው ወንድ ምትወልድ ይመስላል። ማንም ሰው የተጋደደ ከሆነ የሚወልደው የተጋደደ ልታሳብደኝ ነው እንዴ? ካበርሽ እኮ ቆይሽ። ደሞዜ ልክ ስትፈጭኝ 5 ሺህ ብር አካ ባልና ሚስት ሆነን ያፈራነው ይሄ ብቻ ነው። ገንዘቡ ሰርቶልኝ አካውንቱ ላይ 10 ሺህ ብር ብቻ ነው ያለው። ሁሉንም ነው እንደፈለገ ቆሙበትን ነገር እኮ እንደሌለ ተዛዛ እንደሆነና ለቅሶ እንደማያውቅ ብቻ ቀጥሬ ይጥለዋል። እስካሁን ታያለሽ። አብዳ ሲበቃት ይልች እንዳቃጠለችኝ አቃጠልኩ። ሆዳም ስለሆነች ነው። ሰው ይዘመራል። ድርሻ ይስጠኝ። የድርጅቱ እንዴ ድርጅቱ እኮ ያባዬ እና በጠይቅ የጠየቅኩን ማድረግ አለብህ አይደል? እንዴ ሚስት ከዚህ በኋላ የመጨረሻ ንግግሬ ነው። እሺ ቆይ ምን ሆነች? የአባቴ ንብረት አንስችልሽ ምን እያደረገች ነው? ቆይ ምን ነው ገስታብት ነበር። እኔ እኮ ደሞ መጥዋታለሁ። ክፍል የገባቸው በሰላም ነው። ከቤት ይውጡ። ቲናን ማየትም ሆነ እሷን መስማት ከካሌብ አባቶች ሁሉም ሰልችቶታል። ሁሉም ከሷ እየራቁ ናቸው። ትሁት የካሌብ መሳቀቅ፣ የአባትየው መብሰልሰል ያሳሰባት ይመስላል። በቃ ይብቃ፣ ከዚህ በላይ መጨነቅ የለብንም፣ ሁሉንም ግልጥልጥ አድርገን እንንገራት እያለች ነው። ከካሌብ የባንክ አካውንት ላይ የተገኘው ብር 10 ሺህ ብቻ መሆኑ ቲና አምና የምትቀበለው ጉዳይ አልሆነም። ቲና ቤቴን ለቃችሁ ውጡልኝ ብላለች። ሰላም ጤና ይስጥልን የኢስ ሚዲያ ቤተሰቦች ደም ቆያችሁ። ዛሬ በዚህ ዝግጅታችን ከባለፈው ክፍል የቀጠለውን የተወዳጁን የትሁት ተከታታይ ድራማ ክፍል ይዘን ቀርበናል። ውድ የትሁት ድራማ ተከታታዮች ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ እንዲሁም ሼር በማድረግ እስከ ቪዲዮ ፍጻሜ አብራችሁን እንድትዘልቁ ስንል በክብር እንጠይቃለን። ቲናን ማየትም ሆነ እሷን መስማት ከካሌብ አባቶች ሁሉም ሰልችቶታል። ካሌብ ቲናን ከማየት በሚል ቤት መዋል ከተወ ዋላ ደር ብሏል። ትሁትም ከኩሽናዋ ሌላ መሄጃ ስለሌላት እንጂ አይኗን ባታያት ድምጿን ባትሰማው ደስተኛ እንደምትሆን ያስታውቅባታል። ዳኒ ራሱ ቲናን ማየትም መስማትም ሰልችቶታል። ዛሬም እሷን ተደብቆ ከቤት ወጥቶ ወደ ኤደን ለመሄድ አስቦ ነው መሰል እየተጓዘ ሳለ መንገድ ላይ ሩጣ ደረሰችበት። በእርግጥ እኛ ኤደን ጋር ይሆናል ብለን ጠረጠርን እንጂ እሱ እንኳ ጓደኞቹ ጋር እየሄደ እንደሆነ ነው የተናገረው። ጥርጣሬያችንን ከፍ ያደረገው ደግሞ ጓደኞች ጋር አብረን እንሄድ ስትለው አይሆንም ብቻዬን እንደምመጣ ነው የሚያውቁት፣ እኔም እቀራለሁ እንጂ አብረን መሄድ አንችልም ብሎ ወደ ቤት ሲመለሱ ነው። ትሁት የካሌብ መሳቀቅ፣ የአባትየው መብሰልሰል ያሳሰባት ይመስላል። በእርግጥ እሷም ደክሟታል። ግን እሷ የሰውን ድካም ትሸከማለች፣ ለሰው ታዝናለች፣ መፍትሄ ይሆናል የምትለውን ሁሉ ትመክራለች እንጂ የራሷን ጭንቀት ሌሎች እንዲጨነቁላት፣ የራሷን ሸክም ሌሎች እንዲሸከሙላት የምትፈልግ ልጅ አይደለችም። ዛሬም የቤተሰቡ መጨነቅ አስጨንቋት በቃ ይበቃል፣ ሁሉም ነገር ግልጥልጥ ብሎ ይነገራትና የምትሆነውን ትሁን፣ እኛም ሰላማችንን አግኝተን እፎይ እንበል፣ ቆይ ከዚህ በላይ ምን እስኪሆን ነው የምንጠብቀው ትለዋለች የካሌብን አባት። የካሌብ አባትም የውልሽ የኔ ልጅ ሰላም ፈላጊ መሆን ሁሌም ጥሩ ነገር ነው፣ ግን ደግሞ ሰላምን አንቺ ስለፈለግሽው ብቻ በምትፈልጊው ጊዜ ሁሉ የምታገኙው ነገር አይደለም። ማለትም እኛ ሰላም መሆን ብንፈልግ እንኳ ቲና ምን እንደምታስብና እስከምን ድረስ ልትጓዝ እንደምትችል አናቅም። ስለዚህ የምታስበውን አስባና የምትጓዘውን ያህል ርቀት ተጉዛ እስክትመጣ ድረስ ትንሽ መታገስ አስፈላጊ ነው ይላታል። በእርግጥ ቲና በዚህ አያያዟ የምታስበውም ሐሳብ ሆነ የምትጓዘው ርቀት ስለሌላት በፍጥነት የሚሆነው ስለሚሆን ምንም የሚያሳስብ እንደሌለ ትሁት ተረድታለች። የካሌብ አባት የደረሰበትን የተደረገበትን እያንዳንዷን ነገር ቆጥሮ ለመመለስ እየተዘጋጀ ነው። ዛሬም በካሌብ የባንክ አካውንት 10 ሺህ ብር ብቻ አስገብቶ እሷ በምታየው ቦታ ቡኩን እንዲያስቀምጠው ይነግረዋል። ካሌብ ግን እየተደረገ ያለው ነገር ደስ ያለው አይመስልም። ግን የታዘዘውን ከማድረግ ውጭ ሌላ አማራጭ ስለሌለው የተባለውን አደረገ።
የካሌብ አባት እንዳሰበው ቲና ከቡኩ ላይ የተጻፈውን የገንዘብ መጠን ስታይ ማመን አልቻለችም። ካሌብን ሄዳ ለማስረዳትም ለማስፈራራትም ብትሞክር ከድርጅቱ ብር ላይ ድንቡሎ ድርሻ እንደሌላት ነግሮ ፍች ሲፈጽሙ ግን ከአካውንቱ ላይ ያለው 10,000 ብር ካስቤዛ ከተረፈ እኩል እንደሚያካፍላት ሲነግራት የባሰ ጨሰች። የካሌብ አባት የሚፈልገው ይሄን ነበረ። እንደሚፈልገው እየሆነ ነው። ቲና ይህንን ስሜቷን ካጠገቧ ሆኖ ብሎ ሰምቶ ሚያጽናናት ሚያበረታት ጓደኛ የላትም። ከደረሰባት ችግር በላይ የደረሰባትን ችግር የምትነግረው ሰው ካጠገቧ አለመኖሩ ይበልጥ የጎዳት ትመስላለች። ያዳኒ ነበረ፣ እሱም ካጠገቧ የለም። ውጭ መዋል ብቻ ሳይሆን ማደርም ጀምሯል። ግን ሌላ ሰው ስለማታውቅ እሱ መምጣት ባይችልም እንኳ እሷ ሄዳ ለመጽናናት ደውላ ቀጠሮ ይዛለች። በቀጠሮው መሰረት ተገናኙና የተፈጠረውን ስትነግረው ዳኒ ቀለል አድርጎ ምንድነው አንቺ ልጅ የድሃ ድሃ ልታደርጋቸው ነው እንዴ ያሰብሽው? ቤቱ መቻነሰሽና ሲላት ከመጽናናት ይልቅ ተናዳ ተነሳችና ሁሉንም ከቤት ልታስወጣቸው እየፎከረች ተመለሰች። ዳኒ የሆነውን እንዳለ እንዳይነግራት 4 ሚሊዮን ብሩ ውሃ ሊበላው ነው። ዝም ብሎ የምታደርገውን ስታደርግ ለማየት ደግሞ መጨረሻ ላይ ውጤቱ በተደረገው በሆነው ሁሉ እሱም እኩል ተጠያቂ እንደሚሆን እያሰበ ተጨንቋል። የካሌብ አባት እቅዱ ምን ያህል ፍሬ እንዳፈራለት ለማወቅ በሚመስል አኳኋን ከባንክ አካውንቱ ላይ ያለውን ብር ስታይ ለመሆኑ ምን አለች ይለዋል ካሌብን። ካሌብም ያለችውን ብቻ ሳይሆን በቃላት ያልገለጸችውን ስሜቷን ጭምር አንድ ባንድ እያስታወሰ ነገረው። እሺ እስካሁን የሆነው ሆኗል። ከዚህስ በኋላ ምን ታደርግ ይሆን እያሉ እያለ ቲና እሳት ለብሳ እሳት ጎርሳ ደረሰችና ከጩኸት መለስ ባለ ድምፅ የድርጅቱን ብር ታካፍለኛለህ ወይስ አታካፍለኝም የሚል ጥያቄ ሰነዘረች። የካሌብ ምላሽ ግን እንዳታስቢው የሚል ብቻ ሆነ። በዚህ ጊዜ ሁላችሁንም አሳያቸዋለሁ እያለች ትታቸው መኝታ ቤት ገባች። የካሌብ አባትም የምታሳያቸውን ነገር አምጥታ እስከምታሳያቸው ድረስ መጠበቁ አላስችል ብሎት ነው መሰል ተከትሏት ገባ። ተከትሏት ሲገባ ግን ልብሶቿን እየሰበሰበች በሻንጣ ስትከታ አገኛት። ምንም ሳይላት እሷም ምንም ሳትለው ዝም ብሎ ከቁም ሳጥኑ ውስጥ አንድ ወረቀት ብቻ ይዞ ወደ ሳሎኑ ተመለሰ። ካሌብ ቲና ውስጥ ገብታ እያደረገች ያለውን ነገር ለማወቅ ከመጓጓቱ የተነሳ ገና ሳይቀመጥ ነበረ ምን እየሰራች ነው? ይህ ወረቀትስ ምንድን ነው እያለ መጠየቅ የጀመረው። አባቱም እያደረገች ያለውን አይቶ ልታደርግ ያለውን ደግሞ ገምቶ ይነግረዋል። ወረቀቱም ኦሪጂናሉ የቤቱ ካርታ መሆኑንና ምናልባት የቁም ሳጥኑን ቁልፍ ሰብራ ብትወስደው ባይጠቅማትም እንኳ እኛን ስለሚጎዳን ለጥንቃቄ ብዬ ነው ይዞ የመጣሁት ይለዋል። ዳኒ የሆነውን ለማወቅ የቅርብ አማካሪው ትሁት ቢሮ ድረስ ሂዶ ይጠይቃል። እሷም እስካሁን ድረስ ምንም የተፈጠረ ነገር የለም፣ ግን አሁን ትልቅ ችግር ሊፈጠር ያለ ይመስለኛል። ማስቆም ከቻልክ ፍጠን አስቁማት ብለው ተያይዘው ፊትና ኋላ ሆነው ሳሎን ተመለሱ። ዳኒ የሚፈጠረውን ችግር ቀድሞ በማረጋጋት ሊያስቀረው ቀርቶ ገና ተረጋግቶ ቁጭ ሳይል ከብርሃን በፈጠነ ፍጥነት እየበረረች መጣ። ከቤት የውጡ ስትል አንድ ሆነ። ግን ሻንጣ ማዘጋጀት ያለባቸው ከቤት የሚወጡት እነ ካሌብ ሆኖ ሳለ ከቤት የምታስወጣዋ ቲና ለምን? ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣይ ቀጣዩን ክፍል ይዘን የምንቀርብ መሆኑን እየገለጽ ሚዲያውን ሰብስክራይብ፣ ቪዲዮውን ላይክ እና ሼር ስለምታደርጉልን እንዲሁም እስከ ቪዲዮ ፍጻሜ ድረስ አብራችሁን ስለነበራችሁ እናመሰግናለን። ውድ የኢስ ሚዲያ ቤተሰቦች በቀጣዩ ክፍል እስከምንገናኝ ድረስ መልካሙ ሁሉ ከእናንተ ጋር ይሁን። ሰላም።